ሰላም ጤና ይስጥልኝ እንደምን ሰነበታችሁ እንደምን ከረማችሁ እንኳን ወደ ኮፊ ዊዝ ሄዋን ፖድካስት ቻናል በደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ድጋፋችሁን አሳዩኝ። በዚህ ፕሮግራም በየሳምንቱ የተለያዩ ጉዳዮችን እያነሳን እንወያያለን፣ እንመካከራለን። ለእናንተ ይጠቅማል ብዬ የማስባቸውን መረጃዎች ይዤ እመጣለሁ፣ ሰዎችን ጋብዛለሁ። በዚህ ሳምንት በጣም ስፔሻል እንግዳ አለኝ። እንግዳዬ ወጣት ናት። በጣም ለብዙ ኢትዮጵያውያን ምሳሌ የምትሆን ብዙ ኢትዮጵያውያን የሚመኙትን ጀርኒ መንገድ የሄደች ወጣት ሴት ናት። ህሊና እስጢፋኖስ ትባላለች። በሙያዋ የህግ ባለሙያ ናት። ከአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪዋን በህግ ማስተርሷን ደግሞ እንግሊዝ ሀገር ከሚገኘው ዩኒቨርሲቲ ኦፍ ኤሴክስ በህግ አሁንም ፒኤችዲዋን ደግሞ በአሁኑ ሰዓት ጀርመን ሀገር በሚገኘው ዩኒቨርሲቲ ኦፍ ሚኒስተር እየሰራች ትገኛለች። እንግዲህ እቺ ወጣት የጋበዝኳት በትምህርቷ ጎበዝ ስለሆነች በስራዋ አድቫንስድ ደረጃ ስለደረሰች ብቻ ሳይሆን በጣም ብዙ እድሎችን በመሪነቷ በተለያዩ ክህሎቷ ያገኘች ወጣት ናት። እኔ በግሌ ብዙ ነገር ተምሬያለሁ ከህሊና። እናንተም እንግዲህ ኢንስፓየር እንደምታደርጋችሁ ብዙ ነገር እንደምትማሩ አልጠራጠርም። እንግዲህ ህሊና ጊዜዋን ሰውታ ታይሟን አጠጋግታ ካላት የተጨናነቀ ስኬጁል ላይ እኛ ጋር ኤክስፒሪየንሷን ሼር ለማድረግ ተገኝታለች። እኛም በመጀመሪያ ህሊና በጣም 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 እናመሰግናለን ስለተገኘሽ። ዌልከም ቱ ኮፊ ዊዝ ሄዋን። እኔ ማክብራችሁ እዚህ ድረስ ስለጠራችሁ በጣም አመሰግናለሁ። እንግዲህ ህሊናን እኔ ለረጅም ጊዜ ምናልባትም አሁን ኦልሞስት 10 ዓመት ነው ስንተዋወቅ፣ ወደ ከሎ ስኩል ጀምሮ ነው የኔና አንቺ ትውውቅ። እንግዲህ በጣም ብዙ ኢንስፓየር ካደረጉኝ ሞቲቬት ካደረጉኝ እንደ ሮል ሞዴሌ ከማያቸው ሰዎች ወጣቶች የልብ ጓደኛዬ ጭምር ነሽ እና ይሄ ኤፒሶድ ለእኔ በጣም ስፔሻል ነው፣ ፐርሰናል ነው። ሶ በድጋሚ በጣም በጣም አመሰግናለሁኝ እዚህ ፕሮግራም ላይ ስለተገኘሽ። ብዙ ጊዜ እንደዚህ አይነት በጣም ኦቨር አቺቨር ኦልሞስት ከእድሜያቸው በላይ ወጣት ሆኖ በጣም ብዙ ነገሮችን አቺቭ ያደረጉ ሰዎችን ስንመለከት ከዛ በፊት ያላቸውን ነገር ብዙ ጊዜ አናስተውልም። ማለትም ህሊና ማን ነበረች? ይሄ ሁሉ አቺቭመንቶች ከመምጣታቸው በፊት ይሄ ሁሉ እድሎች ከመገኘታቸው በፊት ምንድን ነበር ህልሟ? ምንድን ነበር ድሪም የምታደርገው ነገር? ምን ለመሆን ነበር የምትፈልገው? እስቲ ወደኋላ ልመልስሽ እና ስለ ህሊና ልጅ ሆና ምን አይነት ልጅ ነበረች? ተማሪ ሆና ምን አይነት ተማሪ ነበረች? ምን አይነት ድሪሞች ነበሯት? ወደኋላ ተመልሰን እስቲ እናውራ። እንግዲህ አዲስ አበባ ውስጥ ነው ተወልጄ ያደግኩት። ትምህርት በጣም ከሚወዱ ቤተሰቦች፣ በተለይም እናቴ መደበኛ ትምህርትን ሴቶች በተለይ በጣም መማር አለባቸው፣ ሁልጊዜም ቢሆን በህይወታቸው መደበኛ ትምህርት ላይ መቀጠል አለባቸው፣ በቋሚነት የትምህርት ተቋማት ውስጥ መዝለቅ አለባቸው ብላ የምታምን ያንንም የምታበረታታ እናት ነች። አባቴ በአንጻራዊነት ምንም እንኳን ትምህርት ቢወድም ትምህርትን ቢደግፍም የሰው ልጅ ስኬት ግን ከመደበኛ ትምህርት ባለፈ የዛ ሰው የውስጥ ማንነቱ፣ የውስጥ ፍላጎቱ እንዲሁም ተጨማሪ ክህሎቶችን ማዳበር ላይ ይመሰረታል ብሎ የሚያስብና እነዛንም ነገሮች እንድናደርግ፣ ይህም ማለት የንግግር ክህሎቶቻችን እንድናዳብር፣ የመጻፍ፣ የመናገር፣ የማንበብ ክህሎቶቻችን እንድናዳብር፣ አዳዲስ ማህበረሰቡ ውስጥ ያልተለመዱ ነገሮችን ለማድረግ እንዳንፈራ በጣም የሚገፋፋ አባት ነው። መዝናናትንም መጫወትንም እንድንወድ፣ ህይወታችን ባላንስድ የሆነ መሆን እንዳለበት በጣም እየነገረ ያሳደገ አባት ነው አባቴና የሁለቱ ጥምረት አሁን ላለኝ ማንነት ወይም ላሉኝ ጸባዮች በጣም አስተዋጽኦ አበርክቷል ብዬ አስባለሁ። ወይም ለምወዳቸው ነገሮች ማለት ነው። ከሰፊ ቤተሰብ ነው የመጣሁት። 5 እህቶችና ወንድሞች አሉኝ። ከልጅነቴ ጀምሮ ህግ ትምህርት ቤት መሄድ እፈልግ ነበረ። ህግ ትምህርት ቤት ከመሄድ ባለፈ ቤተሰብ መመስረት በጣም የምፈልገው ነገር ነበር። በትምህርት ቆይታዬም ያው እንዳልኩሽ ትምህርት ላይ እነሱም ትኩረት ከመስጠታቸው አንጻር ሌላ አማራጭ ይሄ ፕላን ቢ ያለኝ ብዬ የማስብ አይነት ሰው እኔም እንኳን ባስብ እንኳን ቤተሰቦቼ ያው ፕላን ኤው ትምህርት ነው ከማለታቸው አንጻር ያው ትምህርት ላይ ትኩረት ማድረግ አማራጭ የሌለው መንገዴ ነበር። ከዛ ባለፈ ግን ሌሎቹንም ነገሮች ከጎን በተያያዥነት ለመሞከር ወደኋላ ማለል አይነት ግለሰብ ነበርኩ ብዬ አስባለሁ። እንደ ጸባይ ኃይለኛ
ምናልባት አሁን ላይ ህግ ትምህርት ቤት ውስጥ ካለፍኩ በኋላ ቃላቱን ፍትህ፣ መብት ምናምን የሚባሉትን ባውቃቸው በወቅቱ እነዚህን ነገሮች እንኳን ሳላውቅ ላመንኩበት ነገር ልጅም ሆኜ በጣም ጥግ ድረስ የሚሄድ አንዳንድ ጊዜም ያው ተከሪባ አይሆንም አሁን ካደኩ በኋላ ሳስበው እስከ ጉልበትና ኃይል መጠቀም ድረስ ከመሄድ ወደኋላ ማለት አይነት ግለሰብ ሆኜ ነው ያደኩት፣ ሰው ሆኜ ነው ያደኩት። አሁንም ያው እነዚህን ጸባዮች አያቸዋለሁ በተለያዩ መልኩ ማለት ነው። ወይም ላደረኳቸውና እያደረኳቸው ላሉት ነገሮች እነዚህ በሙሉ አስተዋጽኦ አበርክተዋል። ቤተሰቦቼ፣ በህይወት ያገኘኋቸው ሰዎች፣ የትምህርት ቤት ያሳለፍኩት ህይወት፣ የሄድኩባቸው ትምህርት ቤቶች በተለይም አዲስ አበባ ዩኒቨርሲቲ ያው እንደምታውቂው 5 ዓመቱ ድጋሚ አሁን ብኖረው ማልሰለቸው በጣም የሚወደድ ጊዜ ነው የነበረኝ። ህሊና ይህን ትመስላለች። ቴንክ ዩ ህሊና። አይ ቲንክ ህግ ትምህርት ቤት እኔም በጣም ድጋሚ ብኖራቸው የማልጸጸትባቸው ድጋሚ ብኖራቸው ደስ የሚሉኝ 5 ዓመታትን ያሳለፍኩበት በብዙ የተቀረጽንበት በጣም ብዙ መልካም ሰዎችን ጎበዝ ሰዎችን ሼፕ ያደረጉንን ሰዎች ያገኘንበት ትምህርት ቤት ነው እና ብዙ ጊዜ ከጓደኞቼ ጋር ከእናንተ ጋር ሳወራ ተመሳሳይ ሴንቲመንት ነው ሼር የምናደርገው እና እኔም እጋራለሁ። የተወሰነ የህግ ትምህርት ቤት ኤክስፒሪየንስሽን ምክንያቱም እዛ ሆነሽ ነው አዲስ አበባ ዩኒቨርሲቲ ህግ ትምህርት ቤት ሆነሽ ነው የመጀመሪያውን እድልሽን ያገኘሽው እና የህግ ትምህርት ቤት ኤክስፒሪየንስሽ ምን ይመስላል? ከዛ ባለፈ ደግሞ የመጀመሪያ ኦፖርቹኒቲሽን የመጀመሪያ የውጭ እድልሽን እንዴት አገኘሽው? ስታገኝስ የነበረሽ ስሜት ለራስሽ ያለሽ አመለካከት ሺፍት አድርጎ ነበር ወይ? እስቲ የተወሰነ ስለ ህግ ትምህርት ቤት ቆይታሽና ስለ መጀመሪያው እድልሽ እናውራና ከዛ ደግሞ ወደ ሌሎቹ ኦፖርቹኒቲዎች እንዴት እንዳገኘሽ እንመጣበታለን። ግን የተወሰነ ወደኋላ ልመልስሽና የተወሰኑ ዓመታት ህግ ትምህርት ቤት ምን ይመስል ነበር ላንቺ? አዲስ አበባ ዩኒቨርሲቲ ህግ ትምህርት ቤት ማለት እንግዲህ ቤት፣ የእውነት ቤት የኔ የምለው እንዳልሽውም ተመልሼ ብኖረው እኔም በጣም የሚያስደስተኝ በጣም ጥሩ ጊዜያትን ያሳለፍኩበት አድጌ እንደ ግለሰብ እንደ ተማሪ ብቻ ሳይሆን እንደ ግለሰብም አድጌ የወጣሁበት ቦታ ነው ብዬ ነው የማስበው። ከመምህራኑ ጀምሮ የአስተዳደር ሰራተኞቹ፣ ተማሪዎቹ እንደ ግለሰብ ብቻ ሳይሆን እንደ ሰው የሚቀርጹ እንደ ሰው ሞዴል የሚሆኑና እንደነሱ ይሄን ነገር እንደነሱ ብሆን የሚያስብሉ በጣም ብዙ ሰዎችን ያገኘሁበት ቦታ ነበረ። ያው ከትምህርቱ ስንጀምር በጣም የህግ ትምህርት ብዙ ጊዜ ብዙ ንግግሮችን የሚጠይቅ ከመጽሐፉን ከማንበብ ባለፈ ከሰዎች ጋር ባለ ውይይት ብዙ የምንማርበት መሆኑ በራሱ የነበረውን የትምህርት ቆይታ በጣም እንዴት ነው ሁሌ የሚታወስ ደስ ብሎን ትምህርት ቤት ሊሄድ ብሎ የሚያስኬድ አይነት ቆይታ እንዲኖረኝ ያደረገ የትምህርት ተቋም ነው ለኔ አዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት። ከዛ ባለፈ ግን ደግሞ የተለያዩ እድሎችን ሰጥቶኛል። የተለያዩ ምስለ ችሎት ውድድሮች እንድካፈል እድል ያገኘሁት ህግ ትምህርት ቤት እያለሁኝ ነው። እንደዚሁ ተመሳሳይ የመሪነት እድሎችን ያገኘሁት ብዙ ክለቦች ነበሩ አዲስ አበባ ዩኒቨርሲቲ ውስጥ። በአጠቃላይ ህግ ትምህርት ቤት ራሱን ችሎ የህግ ተማሪዎች የመሰረቷቸው የተለያዩ ክበቦች ነበሩ። እነዛ ውስጥ የመሳተፍ በኋላ ምንም እንኳን ከወጣሁ በኋላ አንቺ እንኳን ሳትወጪ በፊት ይመስለኛል ራሳችንም ደግሞ ሌላ ክበብ የመመስረት እድል ያገኘሁት እዛው አዲስ አበባ ዩኒቨርሲቲ ያለሁኝ ነው። ከዩኒቨርሲቲ ውስጥ ብቻም ሳይሆን ደግሞ እዛ ውስጥ ያሳለፍኳቸው ጥሩ ነገሮች ወጥቼም ሌሎች ሰዎች እንዳገኝ፣ ሌሎች ድርጅቶች ላይ እንድሰራ፣ ከሌሎች ድርጅቶች ጋር ጥምረት እንድመሰርት እድሉን ሰጥቶኛልና አዲስ አበባ ዩኒቨርሲቲ በጣም ጥሩ የሆነ ቆይታ ነበረኝ። ሁልጊዜም የማስታውሰውና የማመሰግነው ተቋም ነው። ውስጥ ያሉትንም ሰዎች እንደዛው ማለት ነው። በዛ የነበረኝ የመጀመሪያውን እድል ያገኘሁት እንግዲህ 3ኛ ዓመት ተማሪ ያለሁኝ ነው። እንግዲህ መጀመሪያ የሄድኩበት ፕሮግራም ያንግ አፍሪካን ሊደርስ ኢኒሺዬቲቭ የኢስት አፍሪካ ፕሮግራምን ነው። ይህ ፕሮግራም የማንዴላ ዋሽንግተን ፌሎሺፕ ቅጥያ ሲሆን ማንዴላ ዋሽንግተን ፌሎሺፕ ላይ በወቅቱ 500 ነበር። በኋላ እንደውም 1000 ሆኗል። አፍሪካ ውስጥ ያሉ ወጣት መሪዎችን ወደ አሜሪካን ሀገር ያሉ የትምህርት ተቋማት ወስደው ስለተለያየ በ3 ዘርፎች የተለያየ የመሪነት ስልጠና የሚሰጥበት ፕሮግራም ነው። ነገር ግን የአፍሪካ ውስጥ ያሉት መሪዎች እነዛ 500 ወይም 1000 ሰዎች ብቻ አይደሉም።
በጣም ብዙ ናቸው። ግን ያለው የሪሶርስ ውስንነት ሁሉንም ሰው ማምጣት ስለማይፈቅድ ከዛ ይልቅ ተቋማቱን ወደ አህጉሩ ወስደን ብናቋቁም ለተሻለ ቁጥሩ በዛ ላለ ሰው እድሉን መስጠት እንችላለን ተብሎ ነው ይሄ ፕሮግራም የተጀመረው እና በዛ መሰረት በደቡብ አፍሪካ፣ በምዕራብ አፍሪካ እና ምስራቅ አፍሪካ ላይ 3 ማዕከላት ተገንብተው ነበረ። የምስራቅ አፍሪካው ያው ይመስለኛል የማዕከላዊ አፍሪካ እና የምስራቅ አፍሪካ ሀገራት ውስጥ ያሉ የተለያዩ ወጣት መሪዎች ተወዳድረው የሚገቡበት ፕሮግራም ነበር ማለት ነው እና በዛ ፕሮግራም ላይ የመጀመሪያው ኮሆርት አባል ነበርኩኝ። ያንን እድል ማግኘቴ በብዙ መልኩ አይኔን ከፍቶልኛል ብዬ አስባለሁ። በአንድ በኩል እኔም ማድረግ እችላለሁ ይሄን ነገር የሚለውን ነገር እንዳስብ አድርጎኛል ወይም እንዳውቅ አድርጎኛል። በሌላ በኩል ሰዎችን ሳይ ፍርሃትም ይሰማሻል። በእርግጥ አንዳንድ ጊዜ እንዴት ነው እነሱ በጣም ብዙ ሰርተዋል እኔ ምን አድርጌ ነው በአጋጣሚ ነው እድል ነው ብለሽ የተወሰነ እንድትፈሪ፣ ነገር ግን ደግሞ በዛው መጠን እዛው እያለች ደግሞ ስለሌሎችም ፕሮግራሞች ለመማር ስለሌሎችም እድሎች ስለማወቅ ምን ይዤስ ልሂድ ወደሚለው ደግሞ ያሉን ችግሮች ብዙ ጊዜ ተመሳሳይ ናቸው። የምንሄድበት መንገድ እና የምንደርስበት ሶሉሽን ነው የሚለያየው እና እነዛን ነገሮች ከምን አንጻር ማምጣት እችላለሁ፣ የኔንስ እንዴት አስተዋውቃለሁ የሚለውን የማወቅ እድል ሰጥቶኛል ማለት ነው። መልካም። እንግዲህ እንዳጋጣሚ ሆኖ የኔም የመጀመሪያው የኢንተርናሽናል ትራቨል ወይም የዓለም አቀፍ ጉዞ ኤክስፒሪየንስ ያሊ ነበረ። ኬንያ ከእናንተ በኋላ ነው በእርግጥ እኔ ሄድኩት፣ ግን በጣም ጥሩ ኤክስፒሪየንስ ነበረ። ብዙ ሰዎችን የተዋወቁበት ከብዙ ሰዎች ጋር ላይፍ ሎንግ የሆነ ረጅም ጓደኝነት እስካሁንም ድረስ ጓደኛ የሆኑኝን ሰዎች ያፈራሁበት ፕሮግራም ነበረ። እሱን እኔም የምጋራው ነው። እስቲ አሁን ደግሞ የተወሰነ ቴክኒካል ነገሮች ላይ እንግባ። ምክንያቱም ይህንን ፕሮግራም የሚሰሙ ሰዎች እንዴት ነበር ፕሮሰሱ የሚለውን ማወቅ ይፈልጋሉ። የመጀመሪያው ጥያቄ እንግዲህ እዛ ፕሮግራም ላይ የመጀመሪያ ፕሮግራም ምናልባትም ሌሎችም ፕሮግራሞችን ሊሆን ይችላል፣ ምክንያቱም እንመጣበታለን። እንግዲህ የማንዴላ ዋሽንግተን ፌሎሺፕ ዩኒቨርሲቲ ኦፍ ሃዋርድ ዋሽንግተን ዲሲ የሚገኘው መተሽ የፐብሊክ ማኔጅመንት ኮርስ ወስደሻል። የሼቭኒንግ ስኮለርሺፕ ፕሬስቲጂየስ ስኮለርሺፕ አሸንፈሻል። እንደገና ደግሞ ሌሎችም ኮሪያ ሄደሻል፣ የተለያዩ አፍሪካ ሀገራት ሄደሻል፣ ዩሮፕ ውስጥ ትራቭል አድርገሻል፣ በኮንፈረንስ በፌሎሺፕ በትምህርት እንደዚሁ አፕላይ እያደረግሽ ኢሴ እየጻፍሽ ኢንተርቪው እያደረግሽ ሁሉንም ኦብስታክሎች ወይም መሰናክሎች እያለፍሽ ነው አሁን የደረስሽበት ደረጃ ላይ የደረስሽው እና ሰዎች ፕሮሰሱ ምን ይመስል ነበር የሚለውን ማወቅ ይፈልጋሉ። ከዛም አልፎ ደግሞ እንደዚህ አይነት ፕሮግራሞች ላይ ለመሳተፍ ምን ብንሆን ነው? ምክንያቱም ብዙ ሰው ሲያየው ይሄኔ አይደለሁኝም፣ ይሄንንማ እኔ ኳሊፋይ አላደርግም፣ እኔ መሪ አይደለሁኝም ብሎ ሊያስብ ይችላል። ምክንያቱም እኔ መጀመሪያ ላይ ከዚህ በፊት በነበረ ኤፒሶድ ያወርቻለሁ። መጀመሪያ ላይ እናንተን ሳያችሁ ከእናንተ ሲኒየሮች የነበሩ ሰዎችን ሳይ እኔ ፈጽሞ እንደነሱ መሆን አልችልም ብዬ ነበር ማስበው አንቲል ኖ ይቻላል የሚለውን ነገር እስከምረዳ ድረስ ማለት ነው። እና ይህን ፕሮግራም ቁጭ ብለው ለሚያዩ ሰዎች ምንድን ነበር ፕሮሰሱ የሚመስለው? መሪ ማለትስ ምን ማለት ነው? እንዴት አድርገው ኢሴ ይጻፉ? እንዴት አድርገው ኢንተርቪው ክራክ ያድርጉ? እስቲ ፕሮሰሱን ሰፋ ባለመንገድ ሼር አድርጊኝ፣ ያንቺ ኤክስፒሪየንስ ምን ይመስላል የሚለውን እና ለሌሎችም ሰዎች እንዲህ አይነት ፕሮግራም አፕላይ ማድረግ ቢፈልጉ ወይም ደግሞ አፕላይ ማድረግ ፈልገው ኳሊፋይ አላደርግም እኔ ለዚህ ፕሮግራም አልመጥንም ብለው ለሚያስቡ ሰዎች በደንብ እንዲገባቸው ምንም ልምድ ለሌለው ሰው ወይም ደግሞ እነኝህን ፕሮግራሞች ሰምቶ ለማያቅ ሰው በግልጽ አስረጅልን እስቲ። እንግዲህ መሪ ከሚለው ስንጀምር መሪ ማለት ብዙ ጊዜ ስናስብ የምናስበው ወይ ፖለቲካ ኦፊስ የያዘ ወይ በጣም ሀብታም የሆነ ብዙ ገንዘብ ያለው ወይም ቴሌቪዥን ላይ ሁሌ የሚታይ ሰው አድርገን ነው የምንስለው። ወይም ደግሞ ያደረገው ነገር በጣም በትልቅ ደረጃ ብዙ ለውጥ ያመጣ ሰው ሲሆን ነው ብዙ ጊዜ መሪ ብለን የምንስለው። መሪ ማለት ግን ወይም እኔ መሪን እንዴት ገልጸዋለሁ ወደሚለው ብሄድ መሪ ማለት ማንኛውም አካባቢው ላይ በራሱ ሊሆን ይችላል፣ በቤተሰቡ ሊሆን ይችላል፣ በአካባቢው ሊሆን ይችላል ላየው ችግር መፍትሄ ለማበጀት በሚችለው አቅም የሚችለውን ጠጠር የሚወረውር ማንኛውም ግለሰብ ማለት ነው። እነዛ ግለሰቦች በሙሉ መሪዎች ናቸው። የመሪነት ደረጃችን ሁልጊዜም ቢሆን እያደገ ይሄዳል። የምናመጣው ለውጥ ደረጃው ይለያያል። አብዛኞቹ ችግሮች ግን
በተለይ በማህበረሰብ እና በሀገር ደረጃ ያሉ ችግሮች በጣም ስር የሰደዱ ናቸው። ምንም ቢሆን በአንድ ቀን የሚቀየር ችግር አይኖርም። ምክንያቱም ችግሮቹ ራሱ ሲመጡ በጣም ብዙ ትውልዶችን ያለፉ ችግሮች እንደመሆናቸው ማለት ነው። ስለዚህ ብዙ ጠጠሮቹ ተደባልቀው ነው አንድ ትልቅ ነገር ገንብተው ማህበረሰባዊ ለውጥ የሚመጣው ማለት ነው። ስለዚህ የምንችለውን ነገር ማድረጋችን ነው መሪ የሚያሰኘን። እነዚህም ፕሮግራሞች አብዛኞቹ በተለይ ከመሪነት ጋር የተያያዙት ፕሮግራሞች ማየት የሚፈልጉት አንድ ሰው ምን አድርጓል ነው። ያየውን ችግር ለመፍታት ምን አድርጓል ነው። ያየውን ችግር ለመፍታት ደግሞ የመጀመሪያው ነገር ምንድን ነው? ችግርን አይደንቲፋይ ማድረግ ነው። ችግርን ማየት፣ ምን ችግር አለ የሚለውን መጠየቅ ማወቅ ነው። ያንን ችግር አይደንቲፋይ ካደረግን በኋላ እንዴት በምን መልኩ ለዛ ነገር አስተዋጽኦ እናበረክታለን። አካባቢያችን ላይ የተቋቋመ ነገር ሊኖር ይችላል፣ ያንን ነገር እዛ ላይ የሚሰራ አሊያም ደግሞ ላይኖር ይችላል። እኛን ነው ያለን የምንመሰረተው፣ ወይም ልክ እንደኛ ፍላጎት ያላቸው በአካባቢያችን የምናውቃቸው ሰዎች አሉ። እነሱ ሰዎች አብረን ስንመጣ ሊሆን ይችላል የምንመሰረተው ማለት ነው። እና እኛ በጋራ ሆነን የምናደርገውን ነገር እንድናሳይ ነው የሚፈለገው እነዚህ አፕሊኬሽኖች እና ኢንተርቪው ላይ ማለት ነው። ያነሳሽው ነገር እንዳለ ነው። ብዙዎቹ ፕሮግራሞች 2 ደረጃ ነው ያላቸው። መጀመሪያ የጽሁፍ ውድድር ነው። ጽሁፍ ውድድሩ ላይ ጥያቄዎች ይዘጋጃሉ። ያው እንደየፕሮግራሙ ይለያያል። ጥያቄዎች ይዘጋጃሉ። የተወሰነ የቃላት ገደብ ያለው መልስ የምንሰጥበት ቦታ ይዘጋጅልናል። በዛ ገደብ ላይ ሀሳባችንን መግለጽ ነው ያለብን ማለት ነው። ሁለተኛው ደረጃ ደግሞ ቃለመጠይቅ ነው። ቃለመጠይቁ ላይ ደግሞ በጽሁፍ አፕሊኬሽኑ ላይ ያሳየነውን ነገር በዝርዝር የምንገልጽበት እድል ይሰጠናል ማለት ነው። ከመጀመሪያው ስንጀምር የጽሁፍ ጥያቄዎቻችንን እንዴት እንመልስ ወደሚለው ስንሄድ መጀመሪያ ጥያቄዎቻችንን መረዳት ያስፈልገናል። እያንዳንዱ ፕሮግራም የሚፈልገው ነገር የተለያየ ስለሆነ ፕሮግራሙን መረዳት ያስፈልገናል። ከዛ ደግሞ ወረድ ብለን ደግሞ ጥያቄው በራሱ ምንድነው የሚለው ምንድነው እንድንመልስ የፈለገው የሚለውን ደግሞ መረዳት ያስፈልገናል ማለት ነው። በምንመልስበት ወቅት ደግሞ ሁልጊዜም ቢሆን ራሳችን ላይ መመልከት መቻል አለብን። ራሳችንን አጉልተን ነው ማሳየት ያለብን። ምክንያቱም በእኛና ያንን አፕሊኬሽን አንብቦ በሚያርመው ግለሰብ አሊያም አሁን ኤአይ እየመጣ ነው፣ ኮምፒውተር መሀል ያለን የመጀመሪያም የመጨረሻም ግንኙነት እነዛ ቃላት ናቸው። ስለዚህ እነዛ ቃላት ውስጥ መግለጽ ካልቻልን ያንን እድል እናጣለን ማለት ነው። ስለዚህ በነዛ ቃላት ውስጥ ለዛ ግለሰብ ወይም ለኤአይ መግለጽ መቻል አለብን። እንደ ቡድን የሰራነው ነገር ቢሆንም ግን ቡድኑን እዛ ለማድረስ እኛ እንደ ግለሰብ ምን አበርክተናል የሚለውን በጣም 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 አጽንኦት ሰጥተን ማየት ያለብን ጉዳይ ነው። ምክንያቱም ብዙ ጊዜ ባህላችንም በጣም ጭምትነትን የሚያበረታታ እኔ ብሎ መግለጽ እንደ ጉረኝነት እንደ ኩራት የሚታይበት እና ብዙ የማይደነቅበት ማህበረሰብ ነው ያደግነው። ምንም እንኳን ያው ሃምብል መሆን ሂዩሚሊቲ ምናምን ጥሩ ነገሮች ቢሆኑ ግን ደግሞ ራሳችንን መግለጽ ደግሞ ከሌሎች ተመራጭ የሚያደርገን ብቸኛው መንገድ በመሆኑ ምክንያት እዛ ላይ በደንብ መስራት መቻል አለብን ማለት ነው። ማስታወስ ያለብን ነገር ሁልጊዜም ቢሆን ሁሉም የቡድን መሪ የቡድን አባል ነው። ሁሉም የቡድን አባል ግን የቡድን መሪ አይደለም። ስለዚህ መሪ ነን ስንል እንደ ቡድን የሰራነው ነገር ጥሩ ቢሆንም መገለጽ ቢያስፈልገው እንደ ቡድን እንዲሰራ ግን እኔ እንደ ህሊና ምን አበርክቻለሁ፣ እኔ እንደ ሔዋን ምን አበርክቻለሁ የሚለውን ማሳየት መቻል አለብን ማለት ነው። የመጀመሪያውና ዋናው ነጥብ እሱ። ከዛ ባለፈ የሰራናቸውን ነገሮች በቁጥር መግለጽ መቻል የበለጠ ተወዳዳሪነት እንዲኖረን ወይም ተመራጭነት እንዲኖረን ያደርጋል ብዬ አስባለሁ። ምክንያቱም በቁጥር ስንገልጸው የበለጠ ኢምፓክቱን በደንብ ለማሳየት እድል እናገኛለን። ሶስተኛው ደግሞ ችግሩን ኦብቪየስሊ መግለጽ ያስፈልጋል። ምንድን ያለው ችግር ይሄንን ነው ልንፈታ ይሄድ ነው የሚለው ነገር ግን ቅድምም እንደጠቀስኩት ችግሮች ብዙ ጊዜ ተመሳሳይ ናቸው። ያንን ችግር ለመፍታት የምንሄድበት መንገድ ነው የሚለያየው፣ ወይም ያንን ችግር የፈታንበት መንገድ ነው የሚለያየው። ስለዚህ ችግሩን በጣም ብሪፍ በሆነ ሁኔታ ነው ኢሴዎቻችን ላይ መግለጽ ያለብን። ምክንያቱም በጣም የተወሰነ ቃላት ስለሆነ ያሉን እነዛን ቃላት ችግሩን በማብራራት የምንጨርስ ከሆነ
እኛ ምን ሰራን፣ እንዴት የደረስንበት ጋር ደረስን ለሚለው በቂ ቃላት አይኖሩም። ስለዚህ እሱ ላይ ትኩረት መስጠት ያስፈልጋል። ውድድሮቹ አብዛኞቹ በእንግሊዝኛ ናቸው። ኢትዮጵያ ውስጥ የምንሳተፍ ከሆነ በአገር ቋንቋ ሊሆን ይችላል፣ በአማርኛ የሚሆን ሌሎች ሀገራዊ ቋንቋዎች ወይንም እንደየሀገሩ ሌላም ቋንቋ ከሆነ ብዙ ጊዜ ቋንቋ እውቀት ነው እንዲህ ምናምን የሚባል አባባል አለ። ቋንቋ እውቀት ነው፣ ምክንያቱም ክህሎት ነው። በዛ ክህሎት ያሰብነውን ነገር መግለጽ ግዴታ ልክ እዛ ቋንቋ ውስጥ ተወልዶ እንዳደገ ወይም ይሄ የአፍ መፍቻ ቋንቋው ሰው እንደሆነው መሆን ላይኖርብን ይችላል። ነገር ግን ቢያንስ በአግባቡ ያንን ቋንቋ የምንረዳ፣ በዛ ቋንቋ ደግሞ ማስረዳት የምንችል ሰዎች መሆን አለብን። ምክንያቱም ፕሮግራሙ ላይ ስንሄድ በዛው ስለሆነ የምንሳተፈው ማለት ነው። ስለዚህ በጣም ግልጽ በሆነ ውድድሩ በሚካሄድበት ቋንቋ መልሶቻችንን ለመግለጽ መሞከር፣ በጣም አለመደጋገም። ለምሳሌ 4 ጥያቄ ካለ 4ቱም ለአንድ አይነት ነገር መጻፍ አያስፈልግም። ነገር ግን ደግሞ በጣም የተለያዩ ነገሮች መጻፍ አያስፈልግም። ምክንያቱም የአንድ አይነት ሰው ኢሴ መሆን አለበት። ያ ነገር ሀሳቡ ፍሎ ሊኖረው ይገባል። አፕሊኬሽኑን መረዳት የሚጠቅመን ለዚህ ነው። እያንዳንዱ ጥያቄ ተያያዥነት ያለው ነገር ግን የተለያየ መልስ ነው መሆን ያለበት እና የጽሁፉን ውድድር ካለፍን በኋላ ብዙ ጊዜ የሚደረገው የቃለ መጠይቁ ደረጃ ነው ማለት ነው እና ቃለ መጠይቁ ላይ ስንገባ ጥያቄዎቹ በግልጽ እኔ ጽሁፉ ላይ ካቀረባችሁት ውጭ አቅርቡ ካላሉን በስተቀር ሁልጊዜም ቢሆን ማብራራት ያለብን የጽሁፍ ውድድራችን ላይ ያለውን ይህንን ማድረግ እንድንችል። ስለዚህ ምን ማድረግ አለብን? ሁልጊዜም ከቃለመጠይቅ ካለን ቀን በፊት ወይም ደግሞ ቃለመጠይቃችንን ከመግባታችን በፊት ሁልጊዜም ቢሆን የጽሁፍ አፕሊኬሽናችንን ማንበብ መቻል አለብን። ምክንያቱም ራሳችንን ብንጽፈው ራሳችን የሰራነውን ነገር ቢሆን ብዙ ጊዜ የወራት ልዩነት አለው የጽሁፉን በምናስገባበት እና ቃለመጠይቁ በሚደረግበት ጊዜ ማለት ነው። ሰውነን እንረሳለን። ዘወትር የተለያዩ ነገሮች አሉብን፣ የተለያዩ ነገሮች አፕላይ እናደርጋለን። ስለዚህ አፕሊኬሽኖቻችን ድጋሚ ማየታችን እዛ ግልጽ በሆነ ሁኔታ በተሻለ ሁኔታ ማስረዳት እንድንችል ይረዳናል ማለት ነው። ስለዚህ ሁልጊዜ ቀድመን ያንን አንብበን መግባት፣ ስንሄድ ፎርማል የሆነ አለባበስ መልበስ፣ ውድ ነገር መልበስ ማለት አይደለም። ነገር ግን ማንኛውም ሰው ቢሮ ሲሄድ እንደሚለብሰው ፕሬዘንተብል መሆን ያስፈልጋል። ምክንያቱም ለዛ ቦታ የሰጠነውን ለዛ ነገር የሰጠነው ቦታ የሚታየው እኛ በምንቀርብበት መልኩ ነው። ፀጉራችንን ወንዶች ከሆነ በስነስርዓት ተቆርጠን፣ ሴቶች ከሆነ በአግባቡ አስተካክለን አለባበሳችንን ፎርማል አድርገን እዛ ቦታ መገኘት ያስፈልጋል። በሰዓታችን መገኘት ያስፈልጋል። ማርፈድ ያው ብዙ ጊዜ እንደ ባህል ተይዟል። ግን ቢያንስ እነዚህ አይነት ነገሮች ላይ በጣም ትኩረት ሰጥተን በሰዓቱ መገኘት አለብን ማለት ነው። ምክንያቱም እነዚህ ነገሮች ብቻቸውን ዋና ነገር ላይዙ ይችላሉ፣ ግን ጥቃቅን የሚመስሉ ስለኛ የሚናገሩ ነገሮች ስለሆኑ ትኩረት ልንሰጣቸው ይገባል ማለት ነው። ከዛም ባለፈ ወደ ቴክኒካል ነገሩ ከመግባቴ በፊት ስንናገር የሰውነት ቋንቋችን፣ ቦዲ ገስቸራችን፣ ፊታችን ላይ የሚነበበው ነገር ምናምን ሁልጊዜም ቢሆን የተረጋጋ ከሰዎቹ ጋር አይን ለአይን የምንገናኝበት ሀሳባችንን በአግባቡ መግለጽ እንድንችል የሚያስችል መሆን አለበት። በተጨማሪም ከማንኛውም ጥያቄ ስንጠየቅ ካልተረዳ ነው ምን ለማለት ፈልጋችሁ ነው፣ ምንድን ነው ያላችሁት ብለን ለመጠየቅ ወደኋላ ማለት የለብንም። ቃለመጠይቁን ከጽሁፉ የሚለየውና በጣም ጥሩ የሚያደርገው ነገር ምንድነው? የጽሁፉ ሲሆን አንብበን ተረድተን በተረዳነው መልኩ ነው የምንመልሰው። ወራስ የቃለመጠይቁ ሲሆን ግን ካልተረዳን አልተረዳንም ምን ለማለት ነው የማለት እድል ይሰጠናል። ሰዎች አሉ የመነጋገር እድል ስለሚሰጠን እሱን እድል መጠቀም ያስፈልጋል ማለት ነው። ጥያቄ በሚቀርብልን ጊዜ በአስቸኳይ ቶሎ ለመመለስ ሳይሆን መፍጠን ያለብን መጀመሪያ ጥያቄውን ለመረዳት የተወሰኑ ሰከንዶችን መውሰድ፣ አንደኛ ጥያቄውን እንድንረዳ፣ ሁለተኛ ደግሞ ለመመለስም መልሳችንን ኦርጋናይዝ እንድናደርግ ፍሎ ባለው መልኩ ኦርጋናይዝ እንድናደርግ ይረዳናል። ስለዚህ የተወሰኑ ሰከንዶች መውሰድ ያስፈልገናል ማለት ነው። ከዛ ልክ ጥያቄውን ከተጠየቅን በኋላ መልሳችንን ስንመልስ ሁልጊዜም እንዳልኩት ከአፕሊኬሽኖቻችን ጋር የተያያዙ በተቻለ መጠን ዘርዘር አድርገን ወደ ውስጥ በጣም ብዙ ጊዜ ሳንወስድ፣ ነገር ግን ደግሞ እሺ ከዛስ ብሎ የሚያስተው አይነት ቦታም ላይ ሳንቆርጥ በደንብ በአግባቡ ገብተን መመለስ መቻል አለብን ማለት ነው። በተጨማሪም ጥያቄ ሁልጊዜ አዘጋጅተን መሄድ አለብን። ምክንያቱም አብዛኞቹ ኢንተርቪዎች ላይ
ጥያቄ አላችሁ ተብሎ መጨረሻ ላይ መጠየቁ አይቀርም። ስለዚህ ጥያቄዎቻችንን አዘጋጅተን መሄድ ቀድመን በጣም አስፈላጊ ነገር ነው። መልካም እንግዲህ ሊና በጣም ብዙ ነገሮችን ነው በዚህ አጭር ጊዜ የገለጽሽው ያስተማርሽን። እኔ እዚህ ፖድካስት ተከታታዮች ብሆን ወረቀትና እስክሪብቶዬን አምጥቼ እንዳለ የጻፍሽውን ነገር የተናገርሽውን ነገር ኖት ይዛለሁ because this is a lot of wisdom you're sharing እና በጣም አመሰግናለሁኝ። እና አንድ በጣም ጠቃሚ ኢምፖርታንት ፖይንት ያነሳሽው ብዬ የማስበው ስለ መሪነት በተመለከተ ነው። ምክንያቱም ብዙ ሰዎች አንቺም እንዳልሽው መሪነት ሲባል ፕሬዚዳንት ወይም ቫይስ ፕሬዚዳንት ወይም ዳይሬክተር ከትላልቅ ነገሮች ጋር የማያያዝ ነገር አያለሁኝ እና መሪነትን ቀለል ባለመልኩ የገለጽሽበትን መንገድ ወድጀዋለሁ እና እንደው በቃ እንደ ምሳሌ ለመጥቀስ ያህል ምክንያቱም አይ ፊል ላይክ በጣም ብዙ መሪዎች አሉ በአካባቢያችን ራሳቸውን እንደ መሪ የማያዩ ወይም መሪ ነኝ ሊደር ነኝ ብለው የማያስቡ እና ለምሳሌ በአካባቢያችሁ ያሉ የሆምለስነስ ወይም የጎዳና ተዳዳሪ ልጆችን የምትደግፉ አረጋውያንን የምትደግፉ የታመመን ሰው ተረባርባችሁ የምታሳክሙ የመሪነት ክህሎት ያላችሁ የሆነ ህሊና እንደተናገረችው የሆነ አይነት ችግር ስታዩ በማህበረሰባችሁ ውስጥ ዝም ብሎ ከመቀመጥ ይልቅ ኢኒሺዬቲቭ ወስዳችሁ ወይም ደግሞ ኦልሬዲ የተመሰረተ ድርጅት የተመሰረተ እየተንቀሳቀሱ ያሉ ሰዎች ካሉ እዛ ነገር ውስጥ ገብታችሁ ለውጥ ለማምጣት የምትችሏትን ያህል በሳምንት አንድ ቀን የሚሆን በሳምንቱ 2 ሰዓትም 3 ሰዓትም ትሁን ችግሩን ለመቅረፍ የምትንቀሳቀሱ ሰዎች መሪ ናችሁ። ራሳችሁን አንደርስቲሜት አታድርጉ ለማለት ያህል ነው እና አንቺ በጣም ቆንጆ በሆነ መልኩ ገልጸሽዋል። ከዛ ባለፈ ደግሞ ሌላው ደስ ያለኝ ነገር አንቺ ከተናገርሽው ውስጥ ኢሲያቸውን በሚጽፉበት ሰዓት ምን ያህል ግልጽ ሆኖ መጻፍ እንዳለባቸው ምክንያቱም ሌትስ ቢ ኦነስት እኛ ማህበረሰብ ውስጥ እንዳልሽው ጭምት መሆን ሂዩሚሊቲ ጥሩ ቫልዩ ቢሆንም አንዳንድ ጊዜ ግን እንዳልሽው እኛም የምታስታውሺ ከሆነ የማንዴላ ዋሽንግተን ፌሎሺፕ በ2017 ከእንትን ካልን በኋላ ፓርቲሲፔት ካደረግን በኋላ በሚመጡት አመቶች አፕላይ የሚያደርጉትን ሰዎች ደግሞ ኢሴ ሪቪው እንድናደርግ እንድናርም ሪኮመንድ እንድናደርግ እድል ተሰጥቶን ነበርና ምንም የማናቀው ሰው የማናቀው ኮንቴክስት ከማናቀው ሀገር ነው ስናነብ የነበረው ኢሲያቸውን እና ከነኛ ሰዎች ጋር የሚያገናኘን ብቸኛው ነገር እንዳልሽው የጻፉት ነገር ነው። የጻፉትን ነገር አይተን ተረድተን የሚሰሩት ስራ በጣም ደስ ይላል፣ ይሄ ችግር አለ፣ በዚህ መልኩ ቀርፈውታል፣ ይሄን ያህል ሰው ተደራሽ አድርገዋል። ለምሳሌ 10 ሆምለሶችን በየቀኑ የጎዳና ተዳዳሪ ህጻናትን በየቀኑ እናበላለን ከሆነ የሆምለስነስ ወይም ደግሞ የጎዳና ተዳዳሪነት ችግር እንዳለ በአካባቢያችን በሀገራችን በማህበረሰባችን እኛ ደግሞ ያንን ለመቅረፍ ወይም ደግሞ ያንን የነኛን የጎዳና ተዳዳሪዎች ልጆችን በተወሰነ መልኩ ህይወታቸውን የተሻለ ለማድረግ ይሄን ያህል ነገር አደረግን። በዛም ምክንያት 10 የጎዳና ተዳዳሪ ህጻናት በሳምንት 3 ቀን 4 ቀን የሚበሉት ምግብ አግኝተዋል። this is just one example አይደለ? የመጀመሪያ ሌሎችም በጣም ብዙ ነገሮች በሴቶች ጉዳይ፣ በአካባቢ ጥበቃ፣ በህፃናት፣ በአረጋውያን የተለያዩ ስራዎችን የሚሰሩ በየቦታው በየሶሻል ሚዲያው እናያለን። ስለዚህ እናንተ መሪ ናችሁ እያልናችሁ ነው እኔና ህሊና እንግዲህ So thank you for that. በጣም የሚገርም ዊዝደም ነው ሼር ያደረግሽን። እስቲ አሁን ደግሞ ትንሽ ማርሽ እንቀይርና ምክንያቱም ብዙ ጊዜ ስኬት ላይ ያሉ ሰዎች ትልቅ ደረጃ የደረሱ እንዳንቺ የተለያዩ ኦፖርቹኒቲዎችን ያገኙ በትምህርታቸው በስራቸው ብዙ ትልቅ ደረጃ ላይ የደረሱ ሰዎች ሳይዋቸው በጣም ሰክሰስፉል ናቸው ብለው ብቻ ነው የሚያስቡት እንጂ ትግል ነበረባቸው፣ መውደቅ ነበረ፣ መነሳት ነበረ፣ ቻሌንጅ ነበረ የሚሉትን ነገር ለማየት ይቸግራቸዋል። ለዛም ይመስለኛል ብዙ ጊዜ ሰዎች ስኬት ላይ ካሉ ሰዎች ጋር ሪሌት ማድረግ ወይም ደግሞ ራሳቸውን ስኬታማ የሆነ ሰው ውስጥ ማየት የሚያስቸግራቸው። ስለዚህ አሁን ደግሞ እንድናወራ የምፈልገው ስለ ትግሎችሽ ነው። መቼስ እነኝን ሁሉ ኦፖርቹኒቲዎች ስታገኝ ስኮላርሺፕ መምረጥ እስከሚያቅትሽ ድረስ አንዱም ደግሞ ብጠይቅሽ እሱ ነው። በአንድ ወቅት አስታውሳለሁ 2 የማስተርስ እድሎችን ሙሉ በሙሉ የነፃ የትምህርት እድሎችን አግኝተሽ መምረጥ ተቸግረሽ የነበረበት ጊዜ ሁሉ ነበር አስታውሳለሁ። ግን ከነሱ ባሻገር ግን የታገልሽበት ስትራግል ያደረግሽበት የወደቅሽበት ሪጀክት የተደረግሽበት ጊዜ ነበር ወይ? እሱን አስታውሽን፣ እሱን አውሪን። ስሜትሽ ምን ይመስል ነበረ? እስቲ ስለሱ ደግሞ እናውራ። ስለ ውድቀት፣ ስለ መነሳት፣ ስለ ቻሌንጅ እናውራ እስቲ። እንግዲህ ውድቀት በጣም መራር የሆነ ነገር ግን የህይወት አንዱ ክፍል በመሆኑ ማለፍ የማንችለው
አንድ ህይወታችን ክፍል ነው። በጣም ብዙ ጊዜ ወድቄ ያውቃለሁኝ። በጣም ብዙ ጊዜ ሪጀክሽኖች አግኝቼ ያውቃለሁኝ። ምናልባትም ካገኘኋቸው አክሰፕታንስ ሌተሮችም ያገኘኋቸው ሪጀክሽን ሌተሮች ሊበልጡ ይችላሉ ብቆጥራቸው ምናልባትም ማለት ነው። ልክ ሪጀክሽኖቹን ሳገኝ ባደረኩት ጥረት መጠን ቢለያይም የትኛውም ሪጀክሽን ይሄን ጠብቄው እንኳን ይሄን ጠብቄዋለሁ ብዬ ደስ ብሎኝ ወይም ደግሞ አይ ግድ የለም ብዬ ያለፍኩት የለም። የትኛውም ሪጀክሽን የሚያሳዝን፣ የሚያናድድ፣ አንዳንድ ጊዜ የሚሰብር ስሜት አለው። እንዳልኩት እንዳደረግሽው ጥረት መጠን ደግሞ ምን ያክል እንደለፋሽበት፣ ምን ያክል ሰው እንዳናገርሽበት፣ ምን ያክል እንደጻፍሽበት፣ ምን ያክል ኤዲት እንዳደረግሽው መጠን ደግሞ አንዳንዱ ለተወሰኑ ቀናት ነው ምናምን ብለሽ የምትመለሽው፣ አንዳንዱ እኔ በጭራሽ በቃ ከዚህ በኋላ እንደውም አፕላይ አላደርግም ምን አደከመኝ ብዬም ደግሞ ያሰብኩባቸው ወቅቶችም አሉ። የህይወቴ ክፍል ነው። ፕሮባብሊ ከዚህም በኋላ በጣም ብዙ ሪጀክሽኖች የሚያጋጥሙኝ ይሆናል። እንድነሳ ምን አደረገኝ? ምናልባትም እንዳልኩት ካስተዳደጌ ይሆናል። በተለይ አባቴ በጣም ነገሮችን እንድንሞክር፣ ወድቀን እንድንነሳ፣ በቃ የተገኘ ነገር ውስጥ ሁሉ እንድንሳተፍ ምናምን የሚያበረታታ አባት ነው እና የትኛውም የህይወቴ ክፍል ላይ አትችይም የሚል ነገር ብሎኝ አያውቅም። እና ብዙ ጊዜ የማምነው ምንድነው ነገሮችን አልፈልግም እንጂ አልችልም ብዬ አላምንም። እና ባለመፈለጌ የቀሩ ነገሮች ሊኖሩ ይችላሉ። ያኛው ነገር አልተቀበሉኝም፣ ግን ከፈለኩኝ ድጋሚ ሞክሬ ያገኘዋለሁ የሚል አይነት ስሜት ነው ይመስለኛል ያለኝ። እና አንዳንዶቹ ፕሮግራሞች በሁለተኛ በሶስተኛ ስሞክራቸው ያገኘኋቸው ናቸው። አንዳንድ ፕሮግራሞች አንዴ ሞክሬያቸው ልክ የተሻለ እድል ሳገኝ አይ በቃ እንደውም ያንን ድጋሚ መሞከር አልፈልግም ብዬ የተውኳቸው ፕሮግራሞች አሉ። ከዛ ትማሪበታለሽ። በእርግጥ አንዳንዶቹ ልክ እዛ ጊዜ ላይ አታውቂውም ትምህርቱ፣ ወይም እኔ አላወቅኩትም በወቅቱ፣ ግን በኋላ አልፎ ሳየው ግን ይሄንን ነበር ልማር የፈለኩት ለካ ያልኳቸዋሉ። ለምሳሌ ልክ ከህግ ትምህርት ቤት እንደወጣው የሁለተኛ ዲግሪ ለመማር አንድ ትምህርት ቤት አፕላይ አድርጌ ነበረ። ግን ያደረኩት አንድ ትምህርት ቤት ብቻ ነው። ምንም ሌላ ፕላን ቢ አልነበረኝም። ስራም አፕላይ አላደረኩም፣ ሌላም ትምህርት ቤት አፕላይ አላደረኩም። ምንም በቃ እዛ ትምህርት ቤት ብቻ እንደሚሄድ እርግጠኛ ነበርኩኝ። አፕላይ ያደረኩኝ፣ አልተቀበሉኝም። ሳይቀበሉኝ ሲቀሩ በቃ የሆነ እንዴት ነው አሁን ምንድነው የምሆነው የሚል ስሜት የለም። እንደዛ አይነት ስሜት ነበር በወቅቱ የተሰማኝ። ነገር ግን ያንን ሪጀክሽን በማግኘቴ ምክንያት ኦኬ ከተወሰኑ ቀናት በኋላ ተመልሼ እሺ አሁን ሌሎች ነገሮችን አፕላይ ላድርግ ወደሚለው ገባሁኝ ማለት ነው። ያንን በማድረጌ ደግሞ ሌሎች በትምህርት ቤቱ በደረጃም ከትምህርት ቤቱ የተሻሉ፣ በአካባቢም የተሻሉ፣ በእድል ደረጃም አብሯቸው ከመጡ ነገሮች አንጻር የተሻሉ ሌሎች እድሎችን እንዳገኝ ሆንኩኝ ማለት ነው። እና በወቅቱ ምንም እንኳን ልክ ሳይቀበሉኝ ሲቀሩ በጣም አዝኜ የነበረ ቢሆንም በኋላ ላይ ተመልሼ ሳየው ግን ሜቢ ያኔ ያልተቀበሉኝ ለዚህ ነው ለካ። ምክንያቱም እዚህ ብሄድ ኖሮ ሌሎቹን አፕላይ አላረግም ነበር፣ ምክንያቱም ያንን እድል አግኝቼ ነበር ማለት ነው። እና ያንን እንድታስቢ ያደርጉሻል አንዳንድ ውድቀቶች ወይም አንዳንድ ሪጀክሽኖች። በጣም ደስ የሚል ነገር ነው ያጋራሽን። አይ ቲንክ ሰዎች ሪጀክት ሲደረጉ ሪል ነገር ነው ያጋራሽን። ምክንያቱም አይ ፊል ላይክ ሪጀክሽን በጣም ይከብዳል። ሰውም ወደን ሪጀክት ስንደረግ በጣም ይከብደናል አይደለ? አንድ ነገር ደግሞ ኤክስፔክት አድርገን ጽፈን ተዘጋጅተን ሪሰርች አድርገን ሪጀክት መደረግ ይቅርታ በአሁኑ ልንቀበላችሁ አንችልም ሲሉን በጣም ይከብዳል፣ ያማል። አንዳንድ ጊዜ እንደውም ሰልፍ ወርዳችንን ራሱ ኳሽንስ ከማድረግ ድረስ የመድረስ ቴንደንሲ ሁላ ይኖረናል። ግን እንዳልሽው ምናልባት ካልፈለግን አፕላይ ላናረግ እንችላለን። ግን አንችልም የሚለው ነገር እንደ ሊያስቆመን እንደማይገባ ነው የነገርሽን እና ስለ ግልጽነትሽ በጣም 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 አመሰግናለሁኝ። ሌላው ልጠይቅሽ የምፈልገው ነገር ይህንን ፕሮግራም እንግዲህ የሚከታተሉ ብዙ ሰዎች ሊኖሩ ይችላሉ። ሶሻል ሚዲያ ላይ ሊያዩት ይችላሉ፣ ዩቲዩብ ላይ መጥተው ሊያዩት ይችላሉ እና ሲያዩሽ ይሄ ማን ያደለሁኝም ወይም አምና ግድ ነፍ ብለው የሚያስቡ በቃ ራሳቸውን እንደዚህ አይነት እድሎችን ማግኘት አልችልም፣ የትምህርት እድል አግኝቼ አሜሪካን ሀገር መሄድ አልችልም፣ የትምህርት እድል አግኝቼ አውሮፓ መሄድ አልችልም፣ ወይም ደግሞ ፌሎሺፖችን ኮንፈረንሶችን መሳተፍ አልችልም፣ እኔ ያደለሁኝም ምትናትን አምና ግድ ነፍ ብለው ለሚያስቡ ሰዎች ምን ትያቸዋለሽ? ማንም ሰው የዓለም ላይ ምርጡ ሰው አይደለም። ማንም ሰው ሁልጊዜም ቢሆን እዛ ውጪ ላይ ከኛ በጣም በብዙ መልኩ የተሻሉ በጣም ብዙ ሰዎች አሉ። ምናልባት እድሉን አላገኙ ይሆናል እንጂ ማለት ነው። ስለዚህ መጀመሪያ እንዲያስታውሱ የምፈልገው ያንን ነው። አንደኛ መሆን የለብንም በምንም ነገሮችን ለመሞከር ማለት ነው።
ቅድም እንዳልኩት ሰውን በሁለት ልንከፍለው እንችላለን። ነገሮችን እያደረጉ ያሉ ሰዎች አሉ። ሌሎች ደግሞ ነገሮችን ለማድረግ እድሉን ባለማግኘትም ሊሆን ይችላል፣ ባለመፈለግም ሊሆን ይችላል፣ ኦር በተለያየ ምክንያት ያላደረጉ ሰዎች አሉ። እያደረጉ ያሉት ሰዎች ባለው መስፈርት መሰረት መሪ ናቸው። ስለዚህ ምንም መሞከር ብቻ ነው የሚጠበቅባቸው ከዛ በኋላ ማለት ነው። እንደዚህ ስል ያሉ ነገሮች ሁሉ ቀላል ናቸው እያልኩኝ አይደለም። አንዳንድ ጊዜ አንዳንድ አፕሊኬሽኖች ፋይናንሻሊ የሚጠይቁት ነገር አለ፣ እሱን እረዳለሁኝ። የመረጃ እጥረት አለ፣ እሱንም እረዳለሁ። ያሉን አክሰስ ለምሳሌ አሁን ኮምፒውተር ሊያስፈልገን ይችላል ምናምን፣ እነዚህ ያሉትን እጥረቶች እረዳለሁ። ሁሉም ነገር የተደላደለ ነው እያልኩኝ አይደለም። ነገር ግን የማይታለፍ ነገር ደግሞ የለም። በዋናነት ውስጣችን ያለውን ይሄ እኔ አይደለሁም የሚለውን ነገር ከተወጣም በኋላ ሁልጊዜም ቢሆን እርዳታ ስንፈልግ በተለያየ መልኩ እርዳታዎች ይመጣሉ። ወይም እኛ በጣም የፈለግነው ነገር ለማድረግ በጣም ይቀላል፣ ብዙውን መንገድ ሄድ ነው ማለት ነው። ስለዚህ የተወሰነ ጠጠር እየወረወርን ከሆነ መሪ ነን፣ ማድረግ እንችላለን። ሁላችንም እኛ ነን። የዓለም አንደኛ ሰው መሆን የለብንም። ገና በተለያየ ምክንያት አላደረግንም ደግሞ ብለን የምናምን ከሆነ ዛሬ መጀመር እንችላለን። ትላንት የተሻለ ቀን ነበር፣ ግድ የለም ትላንት አልፏል። ዛሬ የተሻለ ቀን ነው። ሁለተኛው የተሻለ ቀን ዛሬ ነው። ስለዚህ ዛሬ ላይ ያችን ድንጋይ በመወርወር ብንጀምር ኦፖርቹኒቲዎች ሁሌ አሉ። ሁሌ የተለያዩ ፕሮግራሞች አሉ። በጣም ብዙ ናቸው ደግሞ ለብዙ አይነት ሰው ያሉ ማለት ነው። ስለዚህ እነዛን ፕሮግራሞች ሄደን ፈልገን ይሄንን የወረወርነውን ጠጠር ማሳየት ነው ማለት ነው። ስለዚህ ሁላችንም በመተባበር ማንኛውንም ነገር ማግኘት እንችላለን። ማንኛውም ቦታ ላይ መድረስ እንችላለን። ደግሜ ደጋግሜ ግን ማለት የምፈልገው አካባቢያችን ላይ ያሉ ሰዎችን ሁልጊዜ በተቻለ መጠን የተለያዩ እናድርግ። የተለያዩ ማለት ሁሉም የራሱ ድክመት አለው፣ ግን ሁሉም ሰው የራሱ ጥንካሬ አለው። ስለዚህ ዳይቨርስ በሆነ ቁጥር አካባቢያችን ላይ ያለው ግለሰብ ወይም ማህበረሰብ በተቻለ በጣም የተለያየ አስተዋጽኦ ነው እኛ ላይ የሚያበረክተው። ስለዚህ ለእኛ መሻሻል፣ ለእኛ ጥሩ መሆን፣ አካባቢያችን ዙሪያችን ላይ ያሉ ሰዎች የተለያዩ መሆን በጣም ይጠቅመናል ማለት ነው። ብዙ አራያ እናገኛለን፣ ብዙ የምንመለከተው ሰው እናገኛለን። እርዳታ ለመጠየቅ በፍጹም መፍራትም ማፈርም የለብንም በማንኛውም መልኩ። ሰዎች ደግሞ ከኛ የሚጠበቀውን ነገር ሁሉ ካደረግን ራሳችን ራሱ እንዴት ነው መርዳት የምንፈልገው ሰው ብዙ ጊዜ በቃ ይሄ ሰው እኮ እንትን ቢጨመርለት የምንለውን ሰው ለመርዳት ሁሌ ጉጉ ነን አይደለም። ስለዚህ ከኛ የሚጠበቀውን አድርገን ከዛ በኋላ ሄደን ብንጠይቅ ብዙ ሰው ዝግጁ ነው። የሚረዳበት ቦታ አጥቶ ነው እንጂ ለመርዳት ጊዜ በማንበብ ሊሆን ይችላል፣ አፕሊኬሽን ፊ ካለ አፕሊኬሽን ፊ በመክፈል ሊሆን ይችላል፣ ኮምፒውተር አክሰስ በመስጠት ሊሆን ይችላል፣ መረጃውን በመስጠት ሊሆን ይችላል፣ ሜንቶር በማድረግ ሊሆን ይችላል። በተለያየ መልኩ ሊረዱ የተዘጋጁ በጣም ብዙ ሰዎች አሉ። ስለዚህ ያንን እርዳታ መጠየቅ፣ ያንን ለመጠየቅ ደግሞ መውጣት፣ ከሰዎች ጋር መነጋገር። በጣም 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 ትክክል ህሊና። እኔም 100% የምጋራቸውን ነገሮች ነው ያነሳሽው። በተለይ ደግሞ እርዳታ መጠየቅ ላይ እኔ በግሌ በጣም ብዙ ተጠቅሜያለሁ። ብዙ ሰው ባደር አድርጌያለሁ፣ አስቸግሬያለሁ፣ ጨጭቄያለሁ፣ እንደምታውቂው አንቺንም ጨምሮ። እርዳታ መጠየቅ የደካማነት ምልክት አይደለም፣ የጥንካሬ ምልክት ነው። እርዳታ ጠይቁ። ኢሲያችሁን ሪቪው እንዲያደርጉላችሁ የምትፈልጉ ሰው ካለ፣ ወይም ደግሞ ኢንተርቪው እንዲያለማምዳችሁ የምትጠይቁት ሰው ካለ፣ ኮምፒውተር እንዲያውሳችሁ፣ ብዙ አይነት እርዳታዎች አሉ። ብዙ ደግሞ ጥሩ መልካም ሰዎች አሉ። በጣም እሱ በጣም ጥሩ ነጥብ ነው ያነሳሽው ሔዋን። እርዳታን በተመለከተ መጨመር የምፈልገው ሁልጊዜ እርዳታ ስንጠይቅ ደግሞ በደንብ በቂ ጊዜ ሰጥተን መሆን አለበት። ምክንያቱም እነዛ እርዳታ የምንጠይቃቸው ሰዎች የራሳቸው የግል ህይወት ያላቸው፣ ሌሎችም ሰዎች የሚረዱ ከሆነ ሌሎችንም ሰዎች ሊረዱ ስለሚችሉ ምናምን በተለይ አፕሊኬሽንን በተመለከተ ስንጠይቅ በደንብ ከዴድላይናችን በጣም ቀደም ብለን መጠየቅ፣ ከጠየቅንም በኋላ በተለያየ ጊዜ ማስታወስ፣ ምናልባት ካልመለሱልን ካላሳወቁን ምናምን ይሄን ነገር ልከንላችሁ ነበር ትችላላችሁ ወይ ብለን ለመጠየቅ ወደኋላ አለማለት፣ ደጋግመን ማስታወስ ያስፈልጋል። ከነገሩንም በኋላ ደግሞ ውጤታችን ሲመጣ ማሳወቅ
በኋላም ከነዛ ሰዎች ጋር ያለን ግንኙነት ቀጣይነት እንዲኖረው ይረዳል ብዬ አስባለሁ። እንግዲህ ይሄን ሁሉ ኤክስፒሪየንስሽን በነፃ ታይምሽን ሰውተሽ ጀነረስሊ ሼር ስላደረግሽን በጣም 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 አመሰግናለሁ። እንግዲህ ሌላም ጊዜ እየመጣሽ እንደዚህ ኤክስፒሪየንሶችን ዊዝደምሽን ሼር እንደምታደርጊን አልጠራጠርም። እኔ ብዙ ተምሬያለሁ፣ ተጠቅሜያለሁ በግሌ። አይ ሆፕ ይሄንን ፕሮግራም የሚከታተሉ ሰዎች አንድ ነገር እንኳን ከዚህ ኮንቨርሴሽን አንድ ነገር እንኳን ቢወስዱ ለእኛ በጣም ትልቅ ነገር ነው። ሶ ህሊና እጅግ እጅግ በጣም አመሰግናለሁ። በሚመጣው ህይወትሽ ሁሉ መልካሙን ሁሉ እመኝልሻለሁ እንደ ሁል ጊዜው። ይህን እድል ስለሰጠሽኝ በድጋሚ እጅግ በጣም አመሰግናለሁ ሔዋኔ። ኮፊ ዊዝ ሔዋንም በጣም በስኬት የተሞሉ ጊዜያት እንደሚኖሩት በጣም ማህበረሰቡን የሚያስተምርና እንደዚሁ በተለያዩ ጉዳዮች ላይ ለማህበረሰቡ በጣም ጥቅም የሚያበረክት ፖድካስት እንደሚሆን ምንም ጥርጥር የለኝም። በጣም አመሰግናለሁ። እሺ ተመልካቾቼ እንግዲህ ከህሊና ጋር ያደረኩት ቆይታ ይሄንን ይመስል ነበረ። ሆፕፉሊ የሆነ ነገር ተምራችሁበታል፣ የሆነ ነገር ወስዳችኋል ብዬ ተስፋ አደርጋለሁ። ከዚህ በኋላ እንዳወራው እንዳነሳው የምትፈልጉት ጉዳዮች ወይም እድሎች ወይም እንድጋብዝላችሁ የምትፈልጓቸው ሰዎች ካሉ በኮሜንት አሳውቁኝ። ስለተከታተላችሁኝ በጣም አመሰግናለሁ። በሚቀጥለው ሳምንት ደግሞ በሌላ ፕሮግራም እስከምንገናኝ ድረስ ቸር ሰንብቱ።